የጀመሩት መንገድ ሁሉ በበረከት አይቋጭም። ቀለሰጠው እድል እንጂ ሰው ለምርጫው አይታጭም። የጊዜ ሰልፍ ዞሮ ዞሮ እኛ ወሰንበት ተነጋግረን ለእኛ የተሻለው ይበጃል ያልነውን ነው አንድ ላይ የወሰንነው። መለያየት አለብን ማለት አንዳንድ ነገሮች በእኔም በሱም በኩል ያሉ ነገሮች አሉና አሁን ላይ እንደዚህ ማለት አስፈላጊ አይደለም። ያው እነሱ አውርተን ተግባብተን ወሰነንበታል። እንደዚህ ሰው እየተዋደደ መለያየት አለ እና ስለሁሉም እግዚአብሔር ያውቃል። የጀመሩት መንገድ ሁሉ በበረከት አይቋጭም። ቀለሰጠው እድል እንጂ ሰው ለምርጫ እሱም በምን ቃል እንደምገልጸው ነው ያላቅም። ከዚህ በኋላ ታላቅ ወንድሜ ታናሽ እህቴ ነች። በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አክብረኸኛል። አመሰግናለሁ ለሰጠኸኝ ቦታ፣ ለሰጠኸኝ ክብር፣ ለሁሉም ነገር። ትልቅ አዋርድ መሸለም የሚገባት የሴት ጀግና ነች እና ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። በዚህ ሶሻል ሚዲያው ላይ ብቻ ሳይሆን በራስሽም በቃ የሆነ ደረጃ ደርሰሽ ችለለች ቼኔ ሴት ነበረች ባንድ ወቅት ማለት እፈልጋለሁ። ብቻ ስለሁሉም ነገር በጣም ሆነ መስልሽ በጣም ማከብርሽ በጣም ወድሻለሁ። ዳሩ አይጠቅምህም እንጂ ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካንጻፈው እንገናኝ። በጣም አሪፍ ነበረ። ብዙ ነገራችን ደስ ይል ነበር። በጣም አሪፍ ነገር አሳልፈናል። ለመናገር ብዙ ማይረሱ ቀናቶችን አብረን አሳልፈናል። የእውነት እኔ አንተን ካገኘው በኋላ በጣም ደስተኛ ሆኛለሁ። ብዙ ደስታ ሰጥተኛል። ማረሳቸው ብዙ ቀናቶች አሉ። እውነት ለመናገር ካሜራ ላይ ያያችሁት ብቻ አይደለም፣ ከካሜራ ውጭ በጣም ብዙ ነገሮች አሉ። እንደው ከካሜራ ውጭ የምናሳልፋቸው ጊዜያቶች ማይረሱ ናቸው። ብዙ ትዝታ አለ። የእውነት እኔ እንጃ የምር በጣም ደስተኛ ነበርኩ አንተን በማግኘቴ፣ በመተዋወቄም በጣም ደስተኛ ነኝ እና የምር ማረሳ ከአይነት ሰው ነች። እኔም በጣም የምወድሽ ማከብረሽ ታችኋል። በጣም ብዙ ጊዜ በተደጋጋሚ ወርጄን ሳነሳባት ምናምን አይታችኋል። ተናግሬሻለሁ። እሱ ሁሉ ሳልወድሽ ቀርቼ ምናምን ሳይሆን በጣም ስለምወድሽ እና የኔን ልጆች ስለማስብ የራስሽ የሆነ ሰው አለ አይደለም የምትናገሪበት ነርች ትሆናለህ። በዛም ነው ሳላከብርሽ ቀርቼ ምናምንም አልነበረም። በጣም ማከብርሽ እንደዚህ ሰው እየተዋደደ መለያየት አለ እና ስለሁሉም እግዚአብሔር ያውቃል። አንዳንድ ነገሮች ናቸው ወደዚህ የገቡ አይደለም። ያምኑ የተዋደደን ግን አንድ ላይ መቀጠል አልቻልንም። እሱም በምን ቃል እንደምገልጸው ነው ያላቅም። ከዚህ በኋላ እኛ ተቀምጠን ሌላ ሰው ወር ለነግረናቸው እነሱ እያስረዷችሁና ቢነግሯችሁ ምንኛ ደስ ባለኝ።
ይህን ነገር ለእናንተ ይዞ መምጣት በጣም የሚጨንቅ በጣም የሚከብድ ነገር ነው። እንጃ ምን ማለት እንዳለብኝ እንደዚህ ብሎ አላውቅም። ቤተሰብ ማለት ዛሬ ያው የመጣ ነው። እኔና ያው ከካሜራ ውጭ በጣም ብዙ ጊዜ አውርተን ወስነን ነው የመጣ ነው። ያው መለያየት አለብን ማለት አንዳንድ ነገሮች በእኔም በሱም በኩል ያሉ ነገሮች አሉና አሁን ላይ እንደዚህ ማለትም አስፈላጊ አይደለም። ያው እነሱ አውርተን ተግባብተን ወስነንበታል እና ነገሮች እንደዚህ ይሆናሉ ብለን አላሰብንም። ብዙ መንገዶች ነው ያሰብነው፣ ግን በቃ እዚህ ጋር ነገሮች ማብቃት አለባቸው። ይከብዳል አይዘውና ለእናንተ መናገሩ ግዴታ ስለሆነብን ነው እንጂ እኛ በዛው ዝም ብሎ መጥፋት ይቻል ነበር። ግን ያው እናንተ ደግሞ እኛን አክብራችሁ ወዳችሁ ጊዜያችሁን ሰውት በጣም ከባድ ጊዜ አሁን ነው እያሳለፍን ያለ ነው። አንዱ ላይ ሆነን በጣም ብዙ ነገሮችን ተደጋግፈን ምናምን ነገር ነበር። ይኸኛው ግን በጣም ከባድ ነው። ዞሮ ዞሮ እኛ አውርተንበት ተነጋግረን ለእኛ የተሻለው ይበጃል ያልነውን ነው አንድ ላይ የወሰንነው። ይህን የእሷ ህይወት ነው። ስንጀምረውም በከራ አንድ ላይ አውርተንበት ተነጋግረን የጀመርነው። ያው እግዚአብሔር ካለ ወደፊትም ተመልሰን የሚገናኙበት መንገድ ሊፈጠር ይችላል። ችግሮቻችን ፈተን ዛሬ ያላግባቡ ነገሮች ነገ ላይ ሆነን ስናያቸው ደግሞ ቀላል ነገሮች ነው አልፈው አግኝተናቸው ሞር ተመልሰን ልንመጣበት እንችላለን። አጋጣሚ ሊፈጠር ይችል ይሆናል። ደግሞ በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አይደለም በብዙ ነገር እንገናኛለን፣ እንተጋገዛለን። ሞር ጓደኝነታችንን ደግሞ አንድ ላይ ይቀጥላል ማለት ነው። እና ሄሉ ግን ምን አስበው ነው? ምን ነው ሰላም ተፈጠረ ስንል ደግሞ ሁሉ እንለያይ ነው? ኧረ ተው እንጂ እኛን አሳቃችሁ ገደላችሁን እኮ። ዛሬ ሰላም ሆኖ በቃ ፍቅር ሆኖ ስንል እንደገና እንዳዲስ የሆነ ችግር አለ ብላችሁ አትምጡት። ይሄ ነውር ነው። የምሬን ነው የምላችሁ። ምን ጉር ነው? ምን ገጥሟችሁ ነው? የምሬን ነው። እኔ ደነገጥኩ። እንደኔ የደነገጠው ማለት ምን አይነት ማለት እነሱ አብረው የማይሆኑበት ሁለቱ አብረው የማይኖሩበት ምን አይነት ምክንያት ኖሯቸው ነው? እናስ በፊት የሆነ ድራማ እየሰሩ ነበር። ብቻ ግራ ተጋብቻለሁ። የምሬን ነው የምላችሁ።